ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በዛሬው ከመጽሐፍት ገበታ ዝግጅታችን የይቅርታ መስኮት የተሰኘው ልቦለድ መጽሐፍን ይዤላችሁ ቀርቤያለሁ። የመጽሐፉ ደራሲ እመቤት መንግስቴ እንግዳዬ ነች። ተከታተሉን። እመቤት፣ ለመጨረሻ ጊዜ ከዓመት በፊት የይቅርታ መስኮትን በቨርጂኒያ ስንመርቅ ነበረ የተገናኘ ነው። እንኳን ደህና መጣሽ። እንዴት ነው የአንባቢዎች አቀባበል? እስኪ ያጫውችን። በመጀመሪያ እንግዲህ ስለሰጠሽኝ እድል እጅግ አድርጌ አመሰግናለሁ። ምንጊዜም ሚዲያ ሁልጊዜም የሚተባበረኝ ሚዲያ ስለሆነ ምስጋናዬን ከልብ ላቀርብ እወዳለሁ። የይቅርታ መስኮት መጽሐፍ ብዙ ተቀባይነት አግኝቷል። ያው አሁን ሁላችንም የይቅርታን በር እየፈለግን እና መስኮት እየፈለግን ባለንበት ሰዓት ስለወጣ it's doing very well ማለት እችላለሁ። እሺ፣ እንግዲህ ከስሙም እንደምንረዳው እንደዚሁም ደግሞ መጽሐፉን ስናነብም የምናገኘዋለና ጭብጡ ይቅርታ ነው ብል የተሳሳትኩ አይመስለኝም። የፍቅር ታሪክ ላይ ቢያጠነጥንም ግን ከርዕሱ ጀምሮ ጎልተው የሚወጡት ስንጨርስ ውስጣችን የሚቀረው ነገር ያው ፍቅር ካለ ነው። በእርግጥ ይቅርታ ማድረግ የሚቻለው የሚል መልእክት እንዳለ ሆኖ የይቅርታ ጉዳይ በሰፊው ይታያል እና ምናልባት ከላይፍ ኮች ስራሽ ጋር በተያያዘ የምትሰሚው የምታየው ነገር ያለው ተጽዕኖ ወይም ደግሞ ሌላ ነገር እስኪ ንገሪን። ምክንያቱ ይሄ ምንድን ነው የሚለውን። ትክክል ነው። በላይፍ ኮች ስራዬ ላይ የሚያጋጥሙኝ ብዙ ነገሮች አሉ። 30-40 ዓመት ወዳጅ ሆነው የኖሩ ሰዎች ምንድን ነው የሚፈጠረው? እዚህ ግባ በማይባል ነገር ይጋጩና በቃ ያ ሁሉ አብረው በሰላም የኖሩበት ዘመን፣ በፍቅር የኖሩበት ዘመን፣ በወንድማማችነት በእህትማማች ወይም ደግሞ በትዳርም ላይ የቆዩበት ዘመን በሙሉ እንደ ቀልድ ይደመሰሳል እና ያንን እንዴት ነው ማስታረቅ የምንችለው? ነው እሺ፣ በዚህ ነገር ተቀያየምን፣ ግን ያስ ያልሳለፍነው ዘመንስ፣ አብረን የኖርነው አብረን የሳቅንበትስ አብረን የተደሰትንበትስ ጊዜ እንዴት ዝም ብሎ እንደ ቀልድ ይወረወራል ከሚለው አንጻር ብዙ ኮች ከማደርጋቸው ሰዎች ጋር በነበረኝ ውይይት የተነሳ የተጻፈ መጽሐፍ ነው። ዋናው ጭብጥ ሀሳቡ እንግዲህ ያው ይቅርታ እንደሆነ ርዕሱም ይናገራል ብለሻል። ትክክል ነው። ፍቅር በምንም መልኩ እናትና ልጅ ብትዩ፣ ባልና ሚስት ብትዩ፣ ጓደኛሞች ብትዩ፣ ፍቅር በምንም መልኩ እንዲቀጥል ካስፈለገ ይቅርታ መኖር አለበት። ፍቅር ካለ ይቅርታ አይሆንም። ይቅርታ ካለ ፍቅር አይሆንም። እውነት ነው። እንግዲህ ከዚሁ ጋራ ተያይዞ አንቺም የምታስቀምጪው አለ መግቢያሽ ላይ እንዴት ያለሽ ከሌላ ሰው የተሻለ የይቅርታ እውቀት አለኝ ብዬ አላስብም። ግን በዚህ መጽሐፍ ውስጥ ለማስቀመጥ የሞከርኩት ጠብታ ተራኪዋ ደጋግማ የምትናገረው እንደገና ታመምኩ፣ ተመልሶ መጣ የመሳሰሉ ቃላት ሁላችንንም እንደሚያውኩን እሙን ቢሆንም ሁላችንም እንደ ተራኪዋ ደጋግሞ ይቅር የማለት አቅም እንዳለን ለማሳየት ነው ያለሽ እና ያው በመጽሐፉ ውስጥ ከፍቅር ታሪክ ጋር በተያያዘ ነው በእርግጥ የይቅርታ ጉዳይ የሚነሳው። ግን መግቢያሽ ላይ ደግሞ ያው ከሁላችንም ጋር አያይዘን የምትገልጸው ስለሆነ እንደዚህ አይነት የፍቅር ግንኙነት ጋር ብቻ ስላልሆነ ማጠቃለል አይከብድም ወይ ማለት የፍቅር ግንኙነት ላይ፣ ቤተሰባዊ ግንኙነት ላይ ከዛ አልፎ ደግሞ ያሉ በተለያየ አይነት መንገድ ሊሆን ይችላል አይደለ የመጎዳት ሁኔታ የሚመጣው ከተለያዩ ግንኙነቶች፣ እንደዚሁም ደግሞ ከግንኙነትም ውጪ ለምሳሌ የሚደርስ በተለያየ አይነት ምክንያት በአመለካከት፣ በማንነት እንደዚህ ጥቃቶች ሊሆኑ ይችላሉ። ብዙ ነገር እና ይቅርታው እንዲህ ሰፋ ሲል በመግቢያው እንደተገለጸው አይነት ከባድ አይሆንም ወይ? እስከምን ድረስ ነው ይቅርታ? ለማን ነው ይቅርታ? እንደዚህ የሚሉትን ነገሮች ከስራሽም አንጻር ስታያቸው
አሁን የይቅርታ መስኮት ላይ የተገለጸው አይነት ግንኙነት እሱም ከባድ ነው፣ ቀላል ነው እያልኩኝ አይደለም። ግን ምናልባት የሆነ እንደ መፍረድ አድርገው ሊያስቡ የሚችሉት ሰዎች አልገጠሙሽም? ለማን ነው ይቅርታ የሚለው ጥያቄ እሱን እስኪ። ትክክል ብለሻል። ነገሩ ግን ይቅር የምንለው ለሌላ ስለሚመስለን ነው ይቅርታ ከባድ የሚሆነው። ይቅርታ የራሳችን ስጦታ ነው። እኛ ለራሳችን የምንሰጠው ስጦታ ነው። ያ በደል ምንም አይነት በደል ቢሆን ያ በደል ከዚህ በኋላ እኔ ላይ ምንም አይነት ኮንትሮል የለውም፣ በቃኝ፣ ከዚህ በኋላ በዚህ አልታሰርም ስንል ለራሳችን የምንሰጠው ስጦታ ነው። በዳያችን ሊኖርም ላይኖርም ይችላል። በዳያችን ሊገባውም ላይገባውም ይችላል። እኛ ይቅር የምንለው ግን ለራሳችን ስንል ነው፣ ለሌላ ሰው አይደለም። በምንም አይነት መልኩ ብታየው ደግሞ ይቅር አለ ማለት የሚያኝከው እኛን ነው፣ ወደ ሌላ ቦታ አይሄድም። ውስጣችን ተቀምጦ የሚያማው እኛን ነው፣ የሚያውከውም እኛን ነው። ችግሮች የሚደርሱት እኛ ላይ ነው። በጤናማ አኳያ ብቲ፣ በሰላም ማጣት አኳያ ብቲ፣ ብዙ ጉዳት የሚደርሰው እኛው ላይ ስለሆነ ለራሳችን ስንል፣ ለራሳችን ነፃነት፣ ለራሳችን መልካም ነገር በመፈለግ፣ ሁለተኛ ደግሞ ከዚህ ወዲያ ይሄ በደል እኔን ኮንትሮል አያደርገኝም ስንል ነው እንግዲህ መልቀቅ ያለብን ማለት ነው። እንግዲህ 6ኛ መጽሐፍሽ ነው የይቅርታ መስኮት እና በዚህኛው የበለጠ ሰራሁበት፣ አሳካሁት እንደዚህ የምትዩ ከሌሎቹ ጋር ስታወዳድሪ እስኪ እሱን ደግሞ አጫውችን። እንግዲህ እኔ ሁልጊዜ የምጽፈው እንደ ሌሎቹ መጽሐፎቼ ይሄኛው ከዚህ ይበልጥብኛል ብዬ የምናገረው ነገር የለም። ግን ይሄ መጽሐፍ ሁሉም ሰው ቤት ይገባል ብዬ አስባለሁ። ሁሉንም ሰው ብዙ ሰው በፍቅር መልኩ ባይሆን በሌላ መልኩ ራሱን ይቅርታ ቦታ ላይ ያገኘዋል። በደል ተበዳይ ወይም በዳይ ሆኖ አንድ ቦታ ያገኘዋል እና ሁሉ ሰው ቤት ስለሚገባ ሁሉ ሰው ቤት ውስጥ መግባት ስለሚችል ይሄኛው አድማሱ ሰፊ ነው ብዬ አስባለሁኝ። ሁልጊዜም የምጽፈው ስለ ማህበረሰብ ጉዳይ ነው። ሁልጊዜም ማድረግ የምፈልገው ነገር እንዴት እንጀምረው፣ ይሄንን ኮንቨርሴሽን፣ የይቅርታን ኮንቨርሴሽን እንዴት እንጀምረው? በደልስ ብዛት ትልቅና ትንሽ አለው ወይ? እኔ እንትና በድላኝ በዚህ ታመም ያለው ካልኩ የኔ በደል ከሌላው በደል ከፍና ዝቅ ይላል ወይ? እስካመመን ድረስ እስካወከን ድረስ መጽሐፍ ቅዱስስ ምን ይለናል? ሌሎችስ እምነቶች ስለ ይቅርታ ምን ይላሉ? ምክንያቱም በጣም ሰፊ ሰብጀክት ስለሆነ ማለት ነው። ቅድም እንዳነበብሽው ጠብታ ነው ይሄ እና ሀሳቤና ፍላጎቴ እንግዲህ ያው እንዳልኩሽ ሁሉ ሰው ቤት ስለሚገባ ሀሳቤና ፍላጎቴ ሰዎች መነጋገሪያ በር ያደርጉታል። እጃቸው ውስጥ የገባ ሰዎች ይቅርታን ሞር ሪሰርች ያደርጉታል፣ ወደፊት ያራመዱታል። ለካ ያለን ጊዜ እዚህ ምድር ላይ አጭር ስለሆነ ለካ ይቅር መባባል መፈታት ከስራት መፈታት መሆኑን ማወቅ አለብን የሚሉትን ነገሮች ነው ማድረስ የፈለኩት። በዚህ መጽሐፍ ላይ እንግዲህ ያሉት እነዚህ ናቸው። ያለን ጊዜ አጭር ስለሆነ ስትይ እርሱም እንደገባኝ እሱኑ ነው መስኮት ያረግሽበት ምክንያት በር ያላረግሽበት አይደለ? ትክክል ነው። አዎ ምክንያቱም እንደው ተቀይሜዋለሁ ተከፍቼበታለሁ የምንለውን ሰው እድል ሳናገኝ ሳናናግረው ወይም ማናገሩም ትልቅ ነገር ነው። ለራሳችን ለውስጣችን ይቅር ለእግዚአብሔር ብያለሁኝ ይህንን ነገር በቃ ትቼዋለሁ ሳንል አንድ ነገር ሆነ ብንባል፣ ለምሳሌ ወደ ስራ ሲሄድ መኪና አደጋ አጋጥመው ብንባል ወይም እንዲሆኑ ታመመ ብንባል ውስጣችን ያለው ጸጸት ይለቃል ወይ ከዛ በኋላ? ስለዚህ ያለችዋ ጊዜ ጠባብ ስለሆነች ምድር ላይ የምንቆይባት ጊዜ በጣም ትንሽ ስለሆነች ያለችዋን ጊዜ ተጠቅመን አንደኛ ራሳችንን ከስራት እንፍታ፣ ሁለተኛ ያኛውንም ሰው በሌላው እንዲ ያለውንም ሰው ደግሞ
እናስተምረው ነው የተሻለ ነገር ነው። ይቅር መባባል ትልቅ ነገር እንደሆነ እንደውም ለዚህ መጽሐፍ ሪሰርች ሳረግ ካገኘኋቸው ነገሮች አንዱ 37% ያለው የሰው በዳዩ እንደበደለ እንኳን አያውቅም። ተቀያሚው ነው ዝም ብሎ የተቀየመው በሆነ ምክንያት ማለት ነው። እና አለመነጋገራችን ነው። በቀደም እኮ እንደዚህ ያደረከኝ ነገር ጎድቶኛል፣ አመነውም አላመነውም እኔ ግን ይቅር ብያለሁ ማለት ራስን ነፃ ማድረግ የተሻሉ ነገሮች ናቸው። የተሻለ መንገድ ነው እሱ ነገር። እንግዲህ አሁን የምጠይቅሽ እንደ አንደኛ መጽሐፉ አለ፣ ሁለተኛ ነገር እንደ ላይፍ ኮችም ጭምር ማለት ነው። ያው እሱም የሰጠሽ ነገር ስላለ ለዚህ መጽሐፍም መግቢያም ላይ የምትይውም ነገርም ስላለ እንዴት ይቻላል የሚለው ነገር አንዱ ጉዳይ ነው ብዬ አስባለሁኝ። እሷም ውቢትም የምታነሳው አለ አይደለ? ደጋግማ በተለይ ደግሞ ፀሐይ ናቸው አይደል? ማማ ፀሐይ በቃ ይቅርታ እንድታረግ ምናምን እንደዚህ እንትን ሲሏት ሲገፋፏት እንዴት ከባድ ነገር እንደሆነ ምናምን የሆነ ጊዜ ላይ እንደውም ሰልችቷት ሁሉ ለእሳቸው ስትል ሁሉ ስታደርግ አንዳንዱ ነገር የምናይበት እንዲህ አይነት ነገር አለና እንዳልኩሽ ቅድም ያው የተለያየ ነው ደረጃው አይነቱ አይደለ? እንዳልሽው አንዳንዱ ማያውቅ አለ ትንንሽም ነገር ወይ የሚባል ከሌላው ችግር አንጻር ሆኖ ሊሆን ይችላል፣ ወይም በተፈጥሮ ደግሞ ምንም የሌሎችን ስሜት መጉዳት ወይ ምናምን ምንም ቆሞም ራሱንም መጠየቅ የማይችል እንደ ጎዳም የማያስብ አይነት ዝም ብሎ እየጨፈለቀ እየጎዳ የሚሄድም ብዙ ሰው አለ። እሱም አለ የተለያየ አይነት ነገር እና እንዴት ነው ያኛው ግን ተበደልኩ የሚለው ወይም በትክክል የተበደለው ሰው ግን ይቅርታ ለማድረግ ምንድን ነው መነሻ ምክንያቶቹ? ቅድም የጠቀሽው አለ በእርግጥ የሃይማኖታዊ ጉዳዮች ምናምን እሱም ቢሆን ወደ ውስጣችን እንዲገባ አጭር ጊዜ ነው ያለን። የስ እውነት ነው። ግን ሞር አሁን እኔ ዝም ብዬ ምን አስባለሁኝ መሰለሽ የበለጠ የሚማርከኝ ሀሳብ የፍትህ ጉዳይ ይሆናል። ገባሽ? ይቅርታ ትልቅ ነገር ነው። አብረን መኖር አንችልም። ልክ ነው። ይቅርታ የሚባለውም ነገር እስከሌለ ድረስ በተለይም ደግሞ አሁን በእኛ መቆሳሰል እንደኛ ባለ ማህበረሰብ ምናምን ይገባኛል፣ በጣም ትልቅ ነገር ነው። ከሱ የበለጠ ግን ሞር ይሄ የፍትህ ጉዳይ፣ የተጠያቂነት ጉዳይ፣ መጀመሪያውኑ የሰውን መብት የማወቅ ጉዳይ፣ ለሰው ስሜት የመጠንቀቅ ጉዳይ እሱ ላይ ሞር መስራት አሁን የበለጠ ይማርከኛል። እኔ ግን ያኛውን እንትን እያልኩሽ አይደለም። በዳዮችንም አንዳንዴ እንደማጠንከር አይነት ነገር አስበዋለሁ የይቅርታን ጉዳይ እና እሱን እስኪ እንዴት ታየዋለሽ የሚለውን። ጥሩ ጥያቄ ነው። እንዴት መሰለሽ ግን ይቅር ካላልን ምርጫው ምንድን ነው? ምርጫው ይቅር በማለትና ይቅር ባለማለት መካከል ምርጫው ምንድን ነው? ለእኔ አሁን በሆነ የተበደልኩትና ያንን ሁሉ ፔን በውስጤ ይዤ እኔው እየተጎዳሁ ከጤናም አንጻር ቢሆን ማለት ነው እየተብሰለሰልን ራሳችንን እየጎዳን በዛ ንዴትና ቆሻሻ ቦታ ላይ ራሳችንን አስቀምጠን ስንታገል የምንውል ከሆነ ምርጫችን ይቅር ያለ ማለት ምርጫችን የሚጎዳን ራሳችንን ስለሆነ ወደር ሰው ያኛው ሰውዬ አወቀው አላወቀው ለኛ ለራሳችን ስንል ግን ይቅር ማለት ያለብን ጉዳይ ነው። ናው ፍትህን እና ሌሎችን ነገሮች በተመለከተ እንዴት ብዬ የሚለው ነገር ይቅርታ ከባዱ ስራ ነው። ከባዱ ስራ ስልሽ የቀለለው ያጠፉትን ሰዎች ከፍ ማድረግ እንደው ይቅር ማለት ማነስ የሚመስለው ብዙ ሰው አለ። ይቅር ማለት ከባዱ ስራ ነው። ከባዱ መንገድ፣ ከባዱ እርምጃ ነው። ማነስ አይደለም፣ ከፍ ማለት ነው። የዝቅተኝነት ስሜት አይደለም፣ የከፍታ ቦታ ስሜት ነው ይቅር ማለት እና ከባዱ መንገድ ነው። አሁን ውቢትም ደጋግማ እንደምትለው ድኛለሁ ብለሽ እንኳን አስበሽ ይቅር ብያለሁ ከዚህ ወዲያ መንገዴን እቀጥላለሁ ነፃ ነኝ ብለሽ ካሰብሽ ወዲያ የማይሆን ቦታ ላይ ትሪገር የሚያደርግሽ እና ያንኑ ፔን መልሶ የሚያመጣብሽ ነገር ይኖራል።
ግን አቅማችን ትልቅ ነው። ደግመን 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 ይቅር ለማለት እጌን መጽሐፍ ቅዱስም ውስጥ እንደሚለው 7 ጊዜ 70 ይቅር በል ነው የሚለን እና አቅሙ አለን። ያ አቅም ተሰጥቶናል። የጎዱን ሰዎች ደግሞ እንዳይጎዱን የሚያደርግ ትልቅ አቅም ተሰጥቶናል። ያንን ግን የምናሸንፈው ራሳችን ፈቅደን ራሳችን አልፈልግም ይሄን በደል ከዚህ ወዲያ አልፈልግም ማለት ስንችል ነው። እድል ከሰጠናቸው ግን አሁን ሳንነጋገር ዝም ማለት አለ። በጣም ብዙ ዝምታዎች አሉ እኛ ውስጥ እና እያወቀን ያ ጥፋት እንደሆነ እያወቀን ደግመን ተነጋግረን መፍታት የምንችላቸውን ነገሮች በዝምታ እንውጥና ራሳችንን ስንጎዳ እንኖራለን እና ይቅር መባባል ማለት የሚሰጠን ነፃነት፣ ከስር መፈታት፣ ከፍታ ነው። ትልቅ ስራ፣ ትልቅ ከባዱ መንገድ፣ ረጅሙ መንገድ እሱ ነው። በሌሎች አንጻር ካየሹ አሁን ፍትህን አንስተሻል እና እኔ ይቅር ስላልኩኝ አንድን ሰው ፍትህ አያስፈልገውም ማለት አይደለም። ራሴን ነፃ አወጣሁኝ አልኩኝ እንጂ በፍትህ መንገድ የሚካሄድበት መንገድ ከሆነ ኦፍኮርስ ያም ራሱን የቻለ ሌላ መንገድ ሊሆን ይችላል። አይ አንዱ ስላለ ሌላው ይቀራል ሳይሆን ሞር አሁን ከማህበረሰብንም ከመስራት አንጻር ትልቅ ነገር ነው። ልክ ነው። የይቅርታ ጉዳይ ምንም ጥያቄ የለው። ሞር የትኛው ላይ ብናተኩር ወደ ይቅርታ ራሱ የምንሄድበት ምክንያት አንደኛው ነገር በትክክል የተፈጸሙ ነገሮች ላይ አንዳንዴ ቅድም ያልሽው ነገር አለ። ያኛውም ሰው ማያውቀውምም ሊሆን ይችላል። አንዳንዱ ነገር አይምሯችንም የሚፈጥረው ምናምንም ብዙ ነገር እኮ ሊሆን ይችላል። የምንቀየምበት ምክንያት ተጨባጭ የሆነም አለ። ዝም ብሎ አንዳንዴ ትንንሽ የሆነ ነገር ወይንም ደግሞ አይምሯችን የሚፈጥረው ነገር ወይንም የራሳችንም ደግሞ በራስ የመተማመን ስሜት የመውደቅም ብዙም ነገር ሊሆን ይችላል አይደለ? አንዳንዴ እኮ ሌላውን ሰው የመቀየሙ ነገር የማቄሙ ምናምን አይነቱ ነገር በትክክል ያልተፈጸሙም ነገሮችም ላይ ሊሆን ይችላል። በትክክል የተፈጸሙ በደል የሆኑ እንደዚህ ነገሮች ላይ ስንመጣ ግን የትኛው ላይ የበለጠ መስራት ይበልጣል የሚለው ነገር ስለሚያሳስበኝ ነው። በአንድ በኩል ያው ወደ ይቅርታም የሚወስደን ነገር የተፈጸሙ በደሎች ስለሆኑ እሱንም ከመከላከል አንጻር ይቅርታ አድርግ አታድርግ ጋር ሳንደርስ በፊት ስርዓት ያላቸውን ሰዎች፣ ለሰው የሚያስቡ ሰዎች፣ መብትና ግዴታቸው የሚገባቸውን ሰዎች፣ ህግ የሚያከብሩ ሰዎች ምናምን ለሰው ስሜት የሚጠነቀቁ አይነት ነገር የመስራት የማሳደግ አይነት ነገር ቢኖር ከዛም ደግሞ ያንን አልፎ ሰዎች ላይ ችግሮች ሲፈጸሙ ግፎች ወይ እንደዚህ በደሎች ሲፈጸሙ ደግሞ ሞር የፍትህ ጉዳይ ይሄኛው ነገር የሆነ ይበልጣል ወይ ምናምን ሳይሆን ያመዝንብኛል አይነት ነገር የተሻለ ነገር ለመስራት እሱ አይነት ስሜት ስለማለት ነው። በእኔ በኩል ግን አንቺ የምታይበትን ነገር እንድታጋሪ ነው እንጂ። ትክክል ነው። ግን ይህንን ነገር ከልጅነት ይዘነው መጥተንስ ቢሆን ኖሮ አሁን ያለን ለምሳሌ እኔ አካባቢ ያሉ ሰዎች አሉ ለእያንዳንዱ ልጆቻቸው ለሚያጠፉት ጥፋት ማለት ነው የ3 ዓመት ልጅ የ4 ዓመት ልጅ ከዛ በፊት ጀምሮ ይቅርታን ያስተምሯቸዋል። ሳያም ሶሪ ሳይ ሂድና አፖሎጃይዝ ካላደረግ ከዚህ ቦታ እንዳትነሳ፣ ይቅርታ መጠየቅ አለብህ። የጎዳኸውን ጓደኛህን ሄደህ አምሶሪ በለው፣ አስተማሪህን አምሶሪ በላት፣ ግሮሰሪ ስቶር ውስጥ ያለችዋን ሴትዮ አምሶሪ በላት የሚል ይሄ የይቅርታን ውበት ከስረ መሰረታቸው ከትንሽነታቸው እያስተማሯቸው ስለመጡ ሲገፉሽ እንኳን መንገድ ላይ ስትተላለፊና ሲገፉሽ እንኳን ይቅርታ አድርጊልኝ ስለገፋዎች ወይም ደግሞ ህፃን ልጅ አምሶሊ እንዲል የሚያደርግ ሶሳይቲስ መፍጠር ብንችል ከመጎዳዳት አንድንም ወይ? በሶሳይቲ ደረጃም ራሱ ቢሆን ከመጎዳዳት ለመዳን ትልቅ ነገር ጋር ከመድረሳችን በፊት በትንሿ በመገፋፋት ይቅር መባባል ብንጀምር እያደገ አይመጣም ወይ? ያ ባህል ከመጎዳዳት አንተርፍም ወይ? የይቅርታ ውበት እዛ ላይ ነው ያለው።
ትልቅ ነገር ተሰርቶ ትልቅ ዳሜጅ ደርሶ ሽማግሌ ተጠርቶ ወይም ፍርድ ቤት ተቆሞ ከመድረሱ በፊት ይሄንን ነገር ከስርስ ብንጀምረው እንደ ሌሎች አሁን እንደ አሜሪካን ሶሳይቲስ ከስረ መሰረቱስ ብንጀምረው ህፃናቶችን ይቅር መባባልን፣ መኳረፍን፣ መቀያየምን፣ መጠላላትን ሳይሆን ይቅርታን ብናስተምራቸውስ ምን አይነት ሶሳይቲ ልንገነባ እንችላለን? ከባዶቹ ወንጀሎች ጋር ከመድረስ አንቆጠብም ወይ? ፍቅርን አናበዛም ወይ? ፍቅርን አንዘራም ወይ? ይቅርታ መጀመር ያለበት አሁን ቤት ውስጥ እህትማማች ተኳርፈው ሳይነጋገሩ እያየች ያደገች ልጅ እሷም እህቷን ታኮርፋለች ያለምንም ችግር። ግን አት ዘ ኤንድ በሉ ይቅር ተባባሉ። አሁኑ እዚች ጋር ቁጭ እንዳላችሁ እንዳትነሱ እየተባሉ ያደጉ ልጆችስ እነሱም የሚያሳዩት ያንኑ ነው። ይቅርታ ከጠዋት መዘራት ያለበት የፍቅር አካል ነው ብዬ ነው የማምነው። ቅድም ያነሳሽው አንድ ሀሳብ ነበረ። እንግዲህ ከታች ጀምሮ ትውልድ ላይ መዘራት ያለበት ሀሳብ ከመሆኑ ባሻገር ደግሞ መነጋገር የሚባለው ነገር እዚህ ውስጥ ትልቅ ሚና እንዳለው እና ምዕራፍ አንድን ስትጀምሪም በደስታ የተሞላ ትዳር የማያቋርጥ ረጅም ውይይት ነው፣ ለሚወያዩት ሰዎች ጊዜው አጭር መስሎ ቢሰማም የሚለውን የአንድሬ ሞሪስን አባባል ጠቅሰሽ ነው። እና አንዳንዴ ዝግ እንሆናለን አይደል? እንደ ማህበረሰብ የመነጋገር ባህላችን ቅድም ያልሹንም ነገር የሚፈጥረው እሱ ይመስለኛል። ኢቭን ተቀየም ያለው አልተቀየምኩም የሚለውንም ነገር ለቅርብ ሰዋችን እና ስናወዳድረው ትንሽ የሚመስልም ነገር ምንድነው ትንሽ ትልቅ የሚለው ነገር እንዳለ ሆኖ ጭምር ሳንናገር የምናልፍበት እና መቀየሙን ራሱ እንደተቀየምኩ ራሱ ያኛው ሰው የማያውቅበት አይነቱ ነገር መነጋገር የሌለበት ወይ መዘጋጋት ምናምን ቶሎ ወደ ሌላ እርምጃ አይነት ነገር እና እሱ ከመነጋገር ባህላችን ጋር ተያይዞ ያለውንም ነገር እንደ መግቢያ በጥቅስ ስለሆነ የምትጀምሪው እሱም ላይ ትንሽ እናውራ እስኪ። አንድ ወቅት ላይ ኦፕራ ዊንፍሪን እያየሁኝ ነበረ እና አክቹዋሊ የሰንዴይ ፕሮግራሟን እና ምን ትላለች እዛ ላይ ለሆነ ሰው እየተናገረች ነው እና አንድ ጓደኛዬን ተቀይሜያት አለች። ከዚህ በኋላ እኔ ያለችበት ቦታ እሷ ያለችበት ቦታ አልደርስም ብዬ ወሰንኩኝ አለች እና የሆነ ፓርቲ ሲሄድ እሷ ካለች ወይም የሆነ ቦታ ሲሄድ እሷ ካለች ፊቴን አለች እና አንድ ቀን የማልቀርበት ቦታ ላይ አለች እና ተናድጄ በጣም ተበሳጭቼ ይህን ሁሉ ሰው ያስተዋወቅኳት እኔ ነኝ፣ ይህን ሁሉ እንዲያደረግኩት እኔ ነኝ። እንታይትልመንት እና እኔ የምወዳቸውን ሰዎች በእሷ ምክንያት የማጣበት ምክንያት ምንድን ነው? እሷ ካለች አልመጣም ብላ የወሰነችም ራሷ ናት። ከዛ አይዋክድን አለች። ስገባ ፕራብላ አቅፋ ሳመችኛለች። የት ጠፋሽ ነው እና ደንግጬ ሜቢ አልገባት ይሆን ሰው ሌተር ኦን ስትጠይቃት ምትላት ምን አድርጌሽ ምን አጥፍቼ ምንድነው የተሳሳትኩት ነገር እኔ እኮ ምን ሆና ጠፋች እያልኩ ነበረ ምናምን ነገር አለችኛለች እና ካለመነጋገር አም ሶሪ ቅድም እንዲህ ያረከው ነገር እንደው መጠኑ ዋትኤቨር መጠን ቢሆን መቼም አፋችንን ሞልተን መናገር ነው። ይሄ አያስደስተኝም፣ ጎድቶኛል፣ ይሄ ነገር ትክክል አልነበረም ወይም ደግሞ ከዛም አልፈን ርቀን እኔ እንዲህ ያልከኝ ነገር ወይም እንዲህ ያደረገው ነገር በእኔ እይታ በጣም ብዙ ክፉ ነገሮች አሉት። እስቲ ያንተን እይታ ንገረኝ፣ እስቲ አንተ ያየህበትን አንቺ ያየሽበትን ነገር ንገሪኝ ብንባባል ማለት ነው። ምናልባት ያ ሰውዬ ያየውና እኔ ያየሁበትን መንገድ የሰማይና የምድር ያክል የተራራቀ ሊሆን ይችላል። ለክፋት ላይሆን ይችላል። ኦፍኮርስ ለክፋት የሚደረጉ ነገሮች እንዳሉ ሆኖ የማንንም ህመም ለማሳነስ አይደለም። ግን ብዙ ጊዜ በጣም ብዙ ጊዜ ያለን የህይወት ኤክስፒሪየንስ ማተር ያደርጋል። ምክንያቱም እኔን ትሪገር የሚያደርገኝ ነገር ሌላውን ሰው ትሪገር ላይ ያደርገው ይችላል። እኔ ትሪገር የምሆንባቸው ነገሮች በቃ እኔ ውስጥ ያለው ነገር አሁን ለምሳሌ ጭቅጭቅ ያለበት ቤት ውስጥ ያደጉ ልጆች ሌላ ሰው ሲጨቃጨቅ መስማት አይፈልጉም እና
አንድ ሰው ድምፁን ከፍ አድርጎ ከተናገረ ቁጣ ሊመስላቸውና ሊያዝኑ ምናምን ይችላሉ አይደል? ግን ያኛው ሰውዬ ደግሞ ጮክ ብሎ የሚወራበት የሚሳቅበት ቤት ያደገ ሰው ሊሆን ይችላል። አም ጀስት ጊቪንግ ዩ ሲምፕል ኤግዛምፕል። እና ኮንተንቱ ያየንበት እንትን ወሳኝነት አለው። እና እስቲ ግን ምን ማለትሽ ነበረ ይህን ነገር ስታደርጊ? ያንቺን ሳይድ ልወቀው። ከመቀየም በፊት ወደ መቀየም ከመሄድ በፊት ከመኮራረፍ በፊት ምንድን ነበረ ያሰብሽው? እንደዚህ ስታደርጊ ምንድን ነበር ከኋላሽ የነበረው? and then we can clear it out። ስህተት ቢሆን እዛ ላይ ስቲል ስህተት ቢሆን well ይሄ ነገር እኔን ጎድቶኛል and you can እዛው ጋር ሶልቭ ማድረግ ይቻላል ማለት ነው። ጊዜ ይፈልጋል ወይ? አንዳንዴ በትክክል ጊዜ ይፈልጋል። መጀመሪያ እራሳችንን አክመን አድነን መሆን አለበት ወደሚቀጥለው። በተለይ ደግሞ የበደሉ አይነት እንደው ከበድ ያለ እንደው ውቢት አይነት ህመም ውስጥ የገባ ሰው ካለ ኦፍኮርስ መታከም አለብን፣ ራሳችን መዳን አለብን። ያ ደግሞ ነሰሰርሊ ቀላል መንገድ ነው ማለት አይደለም። ረዘም ያለ ጊዜ ሊፈጅ ይችላል። ራሳችንን ካከምን ወዲያ ግን we can move on, we can say, you know, I forgive you. ይቅር ብያለሁ። እንግዲህ ሞገስ የሚፈጽምባት ከፍተኛ በደል አለ ውቢት ላይ። አፍቅሬዋለሁ፣ አፍቅሮኛል ያለችው ሰው ከዛ በኋላ ደግሞ ምን ሲያደርግ ነው ራሷን የምታገኘው? በምን አይነት ሁኔታ ነው? ከዛ እንዴት አድርጎ ህይወቷ ቀውስ ውስጥ ይገባል የሚለውን በኋላ ደግሞ እሱ ታሞ ነው አይደለ የሚገናኙት ከዛ ሁሉ በደል በኋላ አልጋ ላይ እና እሱን እስከ ማስታመም ድረስ የደረሰችበትን እንግዲህ ራሷ ተፈውሳ ደግሞ ለሱ እስከ ማለፍ የደረሰችበትን ቸርነት ልታገኝ የሄደችበትንም ሂደት ህመሙ ምን ይመስል ነበር ውጣ ውረዱ የሚለውን የምታስቃኝን አለ። ለረጅም ጊዜና ካሰብኩት በላይ ተሰቃየው። ሞገስን ለመርሳት ያደረግኩት ሙከራ ሁሉ መልሶ እሱን የሚያስታውስ እየሆነብኝ ከራሴ ጋር ተጣላው። የእሱን ስም የሚያነሱ መፈጠሩን የሚነግሩኝን ሰዎች ሁሉ ሸሸው። ራሴን ስራዬ ውስጥ ደበቅኩ። ቀስ በቀስ የድሮ ጓደኛዬን መጽሐፌን ታረኩ። ማገገም ብቻ ሳይሆን ቀስ በቀስ ከህመሜም ተላቀቅኩ እያልሽ ትሄጃለሽ እና እሷ ነች ያው የምትተርክልን። ትልቁን ህልሜን ወደኋላ ትቼ ኑሮን ለብቻዬ ስጀምር ግን እንቅፋት አይጠፋምና ራሴን ያልጠበቅኩት ቦታ አገኘሁት። ወይዘሮ ፀሐይ የምትባል እጅግ የምወዳትና የማከብራት ሴት እኔ ራሴን ለማስታመምና ለማዳን እንዲሁም ለመደበቅ ብፈልግም እሷ ደግሞ ልታገኘኝ ወስና መቆሚያ መቀመጫ ሳጣችኝ እያልሽ የወይዘሮ ፀሐይን ሚና ደግሞ የምታሳየን መንገድ አለና ይሄ መደበቂያ የሚለውን ሀሳብ ትንሽ እንድናወራበት ስላሰብኩ ነው። አንዳንድ ጊዜ ስራ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ ሃይማኖት ሊሆን ይችላል። ብዙ ነገሮች በጣም ታታሪ የምንመስልባቸው ነገሮች መደበቂያዎቻችን ሊሆኑ ይችላሉ እና እሱን ነገር አንዳንዴ እንትን ላንለውም እንችላለን አይደል? ስንገባበት የሆነ ለመርሳት ይሆንና ከዛ ግን የማናቀው ነገር ይሆንና አንዳንዱ ነገር ይሄ ስኬት ለሚባለውም ነገር የሚያበቃ ይሆናል። እንዴት ነው ኖቲስ የሚደረገው? የሆነ ብዙ ከተካሄደ በኋላ የሚለው ነገርም ወይስ ባይደረግም የሆነ ህይወታችንን ይለውጠዋል? የሆነ አንዳች ሌላ ቦታ ውስጥ አስቀምጦን እሱን እስኪ እናውራ። በጣም ጥሩ ሀሳብ ነው ያነሳሽው። ምክንያቱም የሚያለማን መደበቂያ አለ፣ የሚያጠፋን መደበቂያም አለ። ለምሳሌ አሁን ውቢት ለራሷ የመረጠችው መደበቂያ ስራዋ ነው። ምክንያቱም ብዙ ስራ ሰርታ ቤቷ ስትገባ ስለሚደክማት ትተኛለች፣ ራሷን ከሰው አገለለች፣ ስራዋ ላይ ብቻ ፎከስ አደረገች። ሶ ኦብቪየስሊ ስራዋ ጥሩ መደበቂያ ሆነላት፣ የሚጎዳ መደበቂያ አልሆናትም። ቢኮዝ ብዙ በሰራሽ ቁጥር ብዙ ገንዘብ ታመጫለሽ፣ ሰውነትሽ ስለሚደክም ወዲያ ወዲህ አትይም፣ ገብተሽ ትተኛለሽ። ሰው ጥሩ መደበቂያ ሆናት። እንደን ያው ሞገስና እሷን ያገናኛቸው ሲጀመር ታሪኩ ሁለቱ መጽሐፍ ማንበብ ስለሚወዱ ነበር። መጽሐፏን ደግሞ ትታወርውራው የነበረው መጽሐፍ እንደገና አነሳች። ይሄም ራሱ ሌላ መደበቂያ፣ ጥሩ መደበቂያ ሆነላት። ያስ ባይሆን ኖሮ ብዙ ሰው ወደ ድራግ ውስጥ ይገባል ሳያስበው፣ ወደ መጠጥ ውስጥ። እነዚህ ደግሞ የሚጎዱ መደበቂያዎች ናቸው። ወደ ሌሎች አላስፈላጊ ሊጎዱ ወደሚችሉ ነገሮች ሄዶ ሊደበቅ ይችላል።
መደበቅ ባይኖር ጥሩ ነው። የስራ መደበቅም ራሱ አንድ ቀን ለ4 ለ5 ዓመት ራስሽን አግለሽ ስራ ላይ ብቻ ቆይተሽ ፊዚካሊ የሚጎዳ ነገር ባይኖረውም አንድ ቀን ትባንኝና ራስሽን የምታገኝበት ቦታ የሚያስደነግጥ ይሆናል። ብቸኛ፣ ከሰው ሁሉ የራቅሽ፣ ጓደኞች ምናምን የገፋሽ፣ ኑ ተመለሱ ብትያቸው እነሱም ደግሞ በራሳቸው መንገድ ሄደዋል ሞክረውሽ እና ፊዚካሊ የሚጎዳሽ ነገር ባይኖርም ግን የተወሰነ የሚጎዳ ነገር ይኖረዋል። መደበቅ ባይኖር ጥሩ ነው። because if we deal with it መልካም ነገር ይሆናል ብዬ ነው የማስበው። በጣም ብዙ ሰዎች ግን ከእንደዚህ አካላዊ ጉዳት ካላቸው ነገሮች ጋርም ይደበቃሉ። እንዳልኩሽ መጠጥ ቁጭ ብሎ የሚጠጣ ሰው ያንን የተጎዳውን እያሰበ እዛ ውስጥ የተደበቀ ሰው አንደኛ ገንዘቡን፣ ሁለተኛ ጤናውን፣ ሶስተኛ እንትኑን በሙሉ ይጎዳል። የመጎዳት ነገር አለው እና አሁን ይሄ ሰው ሲባንን አንድ ቀን እንግዲህ ወይ ከገንዘቡ አልሆነ ወይ ከበደሉን አልረሳ ወይ ኤቭሪዴይ የሚጠጣ ቢኮዝ ኤቭሪዴይ ያለውን ፔን ለማስታገስ ነው። ኤቭሪዴይ ድራግ ውስጥ ያሉ ሰዎች ኤቭሪዴይ ያንን ድራግ የሚወስዱት ኤቭሪዴይ ያለውን ፔን ለመርሳት ነው። ሰው ግን ያንን ነገር ደግሞ ካልወሰዱት ደግሞ ፔኑ አቤት ይላል። አቤት አለሁኝ አሁን ሰው እንደን ሳያስቡት ደግሞ they get addicted. so መደበቂያ ባንፈልግ ዲል ብናደርገው መጀመሪያውኑ መልካም ነው ባይነኝ። ግን ለጥቂት ጊዜዎች ደግሞ መደበቅ ካለብን ራሳችንን ለማከም ያ ከሆነ አስፈላጊነት ያለው ጥሩ መደበቂያዎችን ብንፈልግ የተሻለ አማራጭ ይሆናል። አዎ፣ ሌላ የምታነሹ ሀሳብ ደግሞ አለ። እዛው የሆስፒታል አልጋ ላይ ሆኖ የሚባባሉትን ላንብብላቸው ለአድማጮቻችን። ያው ይቅርታ እንድታደርግለት ሲጠይቃት ነው ሞገስ። ለምን አልኩት አይን አይኑን እያየው የደማው ልቤ አልጋ ላይ ካለው በመኖርና በመሞት መሀል ካለው ሰው መልስ እየፈለገ ለአንተ እኔ ይቅርታ አልኩ አላልኩ ምን ለውጥ ያመጣል? አዘንኩ አላዘንኩ የእኔ ነገር ቢያስጨንቅህ ኖሮ ያደረግከውን ሁሉ ባላደረግክ ነበር። አሁን ይቅር በይኝ ማለት ለምንድን ነው አልኩት። እንዲናደድ ባልፈልግም ለእኔ ህይወት ምናልባት የመቋጫው በር የተገኘ ስለመሰለኝ። ውቢት አለ ሞገስ በከባድ እያቃሰተ። ከበደልኩሽ በደል ሁሉ ትልቁ ንጹሕ ልብሽን ማቆሸሼ ነው። ደግነትሽን ቀምቼ ለሰው ደግመሽ ደግ እንዳትሆኝ ያደረግኩሽ፣ ፍቅርሽን ሰርቄ ለጥርጣሬና ለፈሪነት አስረከብኩሽ። አንቺ ላይ የነበረውን ውብ ነገርሽን ሁሉ ዘረፍኩሽ። ፍልቅልቅነትሽና ውብ ልጅነትሽን ሰርቄ ስሜት አልባ አደረግኩሽ። የመኖር ፍቅርሽን ጨፍልቄ በፍራቻና በጥላቻ ሞላውሽ። እውነት ነው፣ ለእኔ ይቅርታ ፍጹም አይገባኝም። ይቅርታ መጠየቅሽ ለእኔ አይደለም ውቢት። ከይቅርታ የላቀ የታሰረ ልብ የሚፈታ የደማን ልብ የሚያክም ምንም ነገር የለም። ስለዚህ ይቅርታ መለምንሽ በይቅርታ ራስሽ እንድታክሚ፣ ምናልባት ለእኔ ይቅርታ ስታደርጊ በይቅርታሽ ውስጥ በእኔ ምክንያት የተጎዳው አንቺነትሽ ይፈወሳል። ያችን የድሮዋን ውብ ውቢት መመለስ ከቻልኩ የሚል ተስፋ ሰንቄ ነው። የኔው በይቅርታሽ እኔ ካሰርኩሽ እና ከተበተብኩሽ መከራ ከተላቀቅሽ ነፍሴ በሰላም ታርፋለች። እባክሽ ይቅርታሽን አትንፈጊኝ አለኝ ሞገስ ከህመሙ ጋር እየታገለ ትላለች። እና እሱ ጋር ቅድም ያነሳሽው ሀሳብ በደንብ የሚታይበት ክፍል ስለሆነ ነው ያነበብኩት። ለራስ እሱ ራሱ በዛ አይነት ህመም ውስጥ ሆኖ ይቅርታን እንድታደርግለት የሚፈልግበት ምክንያት እሷ እንድትፈወስ ጥልቅ የሆነ በደለኝነት ስለተሰማው፣ ከምንም በላይ ደግሞ የበደላትን በደል ሁሉ ብዙ ነገር እንዲያረኩሽ የሚላቸው ብዙ ነገሮች ነበሩ። የበለጠ ግን ያለው ነገር ምንድን ነው? ንጹሕ ልቧን ማቆሸሹ፣ ለሌሎች ደግ እንዳትሆን ማድረጉ፣ ዓለምን ሰዎችን የምታይበትን መነጽርን ማበላሸቱ። በእርግጥም እሱ ነው ከበደሎች ሁሉ የከፋው በደልና እኛም ይቅርታ የመጠየቅም ሆነ የማድረግ ቦታ ላይ ስንሆን ትልቅ ምንድን ነው ሞገስ ያለው ትኩረት የሚያስፈልገው ነገር እሱ ነው ብዬ አስባለሁ። ትውልድም ሊታከምበት የሚገባው ነገር ወደ ትውልድም እንዳያልፍ አይደል? እናት አባት ይሆናሉ እንዲህ አይነት ሰዎች፣ እንዲህ የተጎዱ ሰዎች እና እሱን እስኪ ትንሽ እናውራበት። አዎ ሞገስ ለራሱ አልነበርም የተጨነቀው። እንግዲህ ታሪኩን አሳልፎ መስጠት ባይሆንም ተረፈም ሞተም ከዛ በኋላ ያ በደልና
ቂም እንዲቀጥል አልፈለገም። በተለይ ደግሞ ከምንም ነገር በላይ እሷ ያላትን መልካምነት አጥታ ዓለምን የምታይበት መልክ ወይም መነጽር ቆሽሾባት አዝና ተኮራምታ እንድትቀጥል አልፈለገም። በይቅርታ እንድትፈታ ነው የፈለገው እና ከይቅርታ የበለጠ በደልን የሚያነጻ ምንም ነገር የለም ይላታል አይደል? ሰው አጌን ቀደም እንደተናገርኩት ነው ይሄንን የይቅርታ ዘር አንደኛ በጊዜ መዝራት ያስፈልገናል። ልጆቻችን የ2 የ3 የ4 ዓመት ያሉ ይቅርታን መዝራት ያስፈልገናል። እንደውም ከገባቸውም ከዛ በፊትም ማስተዋል የሚችሉ ከሆነ 1 2 ዓመትም ልጅ ሆነው ማድረግ ይቻላል። አንደኛው እሱ ነው። ሁለተኛ ደግሞ ሞገስ የሰራላት ሌላ ነገር አለ። ጣልቃ የገባችውን እና የሞተችዋን ሴት እንኳን ሄዳ ይቅርታ እንድትጠይቅና ይቅር እንድትል አደረጋት። ያ ማለት ያ የቆሸሸው ልቧ የተጎዳው የተበደለው የታመመው ነፍሷ ስለዳነ ነው። ይቅርታ አንድ ቦታ ላይ የሚቆም ነገር አይደለም። በቃ በደንብ የሚዛመት ነገር ነው። ጥላቻ ሞር ይዛመታል እኛ ያለንበት ዓለም ላይ ግን ይቅርታና ፍቅርም ከዛ የበለጠ መዛመት ይችላል። እሱ ይቅር ስላለ ይቅር እንድትለው ስለለመናት ይቅር ስላለች ራሷን ስላጸዳች ኢማጂን ያደረገችውን ነገር ኢማጂን የሄደችበትን መንገድ እንደ አንድ ታሪክ ብናወራው ግን ለሁላችን ሲያድል ቢኖረን ሁላችንም ራሳችን ላይ ያለውን ነገር ብናጸዳ እና ለሌላ ሰው ለሁለት ሰው ነው እንግዲህ ይቅር ስንል አንደኛ ራሳችንን ነው ነፃ የምናወጣው፣ ሁለተኛ ደግሞ ያንንም ሰው እድል እየሰጠነው ነው የበደለንንም ሰው። ያንንስ ማስተካከል ብንችል ብናዘምተውስ ከአንድ ከሁለት ከሶስት ሰው የበለጠ እንዲሻገር ብናደርገውስ ዓለማችንን ቀየርን ማለት አይደለም? ጀነሬሽን አስተካከልንበት ማለት አይደለም? ሰው ይቅርታ ጊዜና ቦታ አይጠይቅም። እንደሞ ከፈቀድንለት በደንብ መዝመት የሚችል ከአንዱ ወደ ሌላው ከዚህኛው ወደዛኛው መራመድ የሚችል ሰፊ መድረክ ነው ለማለት ነው። እንግዲህ አሁን ያነበብሽዋት ቦታ የምታመለክተው ያንን ነው። እሺ የቀሩንን ደግሞ ጥቂት ደቂቃዎች በእኔ ምርጫ ብቻ ከሚሆን አንቺ ማንበብ የምትፈልጊ ወይንም ደግሞ ይሄን ፓርት ላይ ብናገረው የምትይው ነገር ካለ ወደ አንቺ ደግሞ ልሂድ። ለማንበብ ያሰብኩትን ቦታ ስላነበብሽው ማንበቡን ልለፋውና ምን አንድ ሰው ከዚህ መጽሐፍ የይቅርታ መስኮት መጽሐፍ ውስጥ ምን ቢወስድ ደስ ይልሻል የሚለውን ብናገር። የይቅርታ መስኮት እንግዲህ መጀመሪያው ላይ እንደተናገርኩት ለረጅም ጊዜ አብረው የኖሩ ሰዎች ባልና ሚስት ሊሆኑ ይችላሉ፣ እህትና ወንድም ሊሆኑ ይችላሉ፣ ጎረቤቶች ሊሆኑ ይችላሉ። በተደጋጋሚ ካጋጠመኝ በነገሩን በትክክል በማያውቁት ነገር ባሉባልታም ሊሆን ይችላል ወይም ደግሞ ቅድም እንደተናገርኩት አንድ ሰው የሚያይበት መንገድ ከሌላኛው የተለየ ስለሆነ ለምን እንዲህ ያለኝ ግን ምን ማለት ፈልጎ ነው ግን እያለን የብዙ ዘመን ፍቅር ከምናቋሽሽ መነጋገርን እንማር። የይቅርታ መስኮት የተጻፈው ለመነጋገሪያ በር እንዲሆን ነው። እርግጥ የፍቅር መጽሐፍ ነው፣ ግን ሁሉ ነገር የፐርሰናል ሪሌሽንሽፕ ላይ ብቻ አይደለም። ወንድማማቾች ይቀያየማሉ፣ እህትና እህት ይቀያየማሉ፣ እናትና ልጅ የሚቀያየምበት ዘመን ላይ ነው ያለ ነው። አሁን ደግሞ ሀገራችን ላይ እንደምናየው ህዝብ ለህዝብም እየተቀያየመ ነው፣ እየተጣላ ነው። እና እስቲ የሚያጣላንን የሚያለያየንን ነገር ሳይሆን የሚያመሳስሏንን ነገሮች አንድ የሚያደርጉንን ነገሮች እየፈለግን ትንንሿን ስህተት ይቅር እየተባባልን እየተነጋገርን ወደ ተሻለ ቦታ ራሳችንን እናምራ። ይቅርታ የምንለው ለራሳችን
ለራሳችን የምንሰጠው ስጦታ ስለሆነ ነው። እንዲያውም አንድ ቦታ ላይ ማዶን እዚህ መጽሐፍ ላይ ጽፌው እንደሆነ አላውቅም፣ ጥቅሶች በጣም ስለምወድ ይቅር ምንድነው ማኩረፍ ማለት ራስ መርዝ ጠጥቶ ሌላው ሰው ይታመም ማለት ነው የሚል ነገር አለ እና ራሳችንን ከዛ መርዝ እናድን፣ ራሳችንን ከዛ ጉዳት እናድን ለማለት ነው። እንግዲህ መጽሐፉ የተጻፈው ከዚህ መጽሐፍ ውስጥ ሰዎች እንዲወስዱት እንደው ቢያገኙት ደስ የሚለኝ በመነጋገር በጣም ብዙ ነገሮችን መፍታት እንደምንችል፣ መጨረሻ ላይ እሷ ለረጅም ዘመን የታመመችበት ነገር ማናት ውቢት ለረጅም ጊዜ የታመመችበት ነገር ትልቁ ፓርት ሚስ አንደርስታንዲንግ እንደነበረ ታውቃለች። በጣም ትልቁ ፓርት ሚስ አንደርስታንዲንግ እንደነበረ ይገባታል እና ስለተሰጣት እድል ስለተሰጣት የይቅርታ መስኮት በጣም ተደስታ አስታማ ሞገስን ትቀብራለች። ከዛም አልፋ በደለኛ የተባለችውን ሴት ይቅር በይኝ ብላ ትጠይቃለች እና ይቅርታን እናዛምተው በመነጋገር እንጨምር ለማለት ነው። እሺ፣ አመሰግናለሁ በጣም ሙዬ። እስኪ አንድ ክፍል ላንብብና ወደ መጨረሻችን እንሄዳለን። ያው መጨረሻው ላይ እንግዲህ ምን እንደሚሆን የጠቀሽው ነገር አለና ከሱ ጋር በተያያዘ ያለውን ህሊና ያላገኘችው ብዙ መልካም ነገሮችን እኔ አግኝቻለሁ። ፍቅርን፣ ይቅርታን፣ የማይበጠስና የማይሸረሸር የልብ ከልብ መተሳሰርን፣ አስታሞ መቅበርን ፈጣሪ ለእኔ ቸሮኛል። በዚያ ላይ ባላሰበችው ሰዓትና መንገድ በሚዘገንን መልኩ ከዚህ ዓለም ተለይታ ሄዳለች። በእሷም ላላዝንባትና ላልጠላት ወሰንኩ። የሰው ልጅ በሙሉ እንደሚሞት አለበለዚያም መሞት እንደማይቀርለት ቢያውቅ ምን ያህል ደግ ይሆን ነበር ብዬ ማሰብ ጀመርኩ። ወይዘሮ ፀሐይ የመከረችኝን እያሰላሰልኩ ወደ ቤቴ ተመለስኩ ትላለች እና እዚህ ጋር እንግዲህ አንደኛው ነገር ተብሎ የተጠቀሰው ምን ያህል ደግ ይሆን ነበር መሞቱን ቢያውቅ የሚለው ሀሳብ ነው እና አንዳንዴ ስለምንረሳ ነው ጥሩ ማኑ ነው ይቅርም ማንለው ሰው የምንበድለው። እንደዚህ አይነት ነገሮች ያው በተደጋጋሚ ይባላሉ ከተለያዩ ሰዎች እንደዚህ ጽሁፎችም ላይ እና እሱን ነገር በደንብ አለማሰብ መርሳት ነው። በአንቺ በኩል እንዴት ነው የምታየው? ያው በገጸ ባህሪሽ አማካኝነት የተናገርሽው አለ። ሁሉም ነገር ያንቺ አመለካከት ነው ማለት አይደለም እና ገጸ ባህሪ ሲፈጠር ያው እንደሚገባን አንዳንዱን አንቺ የምታስብ ይሆናል፣ ሌላውን ነገር ከሌላው ሰው ጋር ያየሽው ብዙ ነገር ሊሆን ስለሚችል እመቤት ግን እንዴት ነው የምታስበው የሚለው ምናልባት ይሄንን በየጊዜው የሄድን ቀብር በየተወሰኑ ወራት እንደው ቢያንስ ልዩነት እንቀብራለን። እንዴት ነው የምንዘነጋው? ሌላውንም ነገር እንደምንዘነጋው ነው ወይ? በተለይ ደግሞ ሞት የሚባለው ነገር ስለሚያስፈራን አውቀን የምንረሳው ነገር ሆኖ ነው? ይህንን ያህል ህይወት የሚቀይር ከሆነ ስለ ሞት ማሰብ ለምንድን ነው ማሰብ ያልቻልነው? ፊት ለፊታችን ያለ የቅርብ ሰዎቻችንን የነጠቀ በየቀኑ የምንሰማው ቀብር የምንሄድበት ጉዳይ ሆኖ እያለ ወይስ አውቀን ከሌሎች መርጠን እንረሳዋለን? ምንድን ነው የምታስቢው? ትልቅ ሀሳብ ነው። እኔን የገባኝ ግን እኔ ጋር ይመጣል ብለን አናስብም። ኢትስ ኦልዌይስ ሰምባዲ ኤልስ ሌላ ሰው ነው የሚታመመው፣ ሌላ ሰው ነው የሚሞተው፣ ሌላ ሰው ነው። እኔ ጋር ይመጣል ብለን ያሰብንለት የተሻለ ሰዎች እንሆናለን። እኔም እኮ ኃላፊ ነኝ። እኔም ነገ ምን እንደሚፈጠር አላውቅም። ስለዚህ ለዛሬ ለተሰጠችኝ ለዚች ደቂቃ መልካም ሰው ልሁን ማለት ጋር እንደርሳለን። ግን majority of us እኔ ጋር ይመጣል የሚል ሀሳብ የለንም። ያንን አክኖሌጅ ስናደርግ ግን እኛም እንደሌላው ሸክላ እንደሆንን ነገን መርገፍ እንደምንችል ያኛው ሰውዬ የተሰራበት ደም አጥንት ስጋ እኔም ጋር እንዳለ ሳስተውል ግን የተሻልኩ ሰው መሆን እችላለሁኝ እና አይ ቲንክ መሰረቱ ያንን አክኖሎጂ አለማድረግ ነው። ነገ ለማንም የተሰጠ እንደሆነ አለማወቅ፣ ነገ አንድ ነገር ሊመጣ እንደሚችል አለማወቅ፣ እኔም
እዛ ቦታ ራሴን አገኛለሁ ብሎ አለማሰብ ይመስለኛል። የኔ አመለካከት ያ ነው እንጂ ሄደን ቀብረን እንመጣለን እኮ ኤቭሪዴይ። አሁንማ ኤቭሪዴይ ሆኗል። እንደውም ቀብር እንሄዳለን፣ እናዝናለን። ለዚህ ነው ለዚች ነው የሁሉ እንትናችንን እኮ እንባባላለን። ግን at the back of our head በትክክሉ እኔ ጋም ሊመጣ ይችላል ብለን አክኖሌጅ የምናደርገው አይመስለኝም። when you acknowledge that you become በጣም ፒስፉል የሆነ ሰው የምንሆነው ያንን አክኖሌጅ ማድረግ ስንችል ነው። በጣም አመሰግናለሁ ሙዬ ስለነበረን ጊዜ። በመጨረሻ ሳልል ባላልፈው የምትይው ነገር ካለ ትጨምሪልናለሽ? ሰባተኛውስ እየታሰበ ነው ወይ እንዴት ነው የሚለውንም በዛው ብትነግሪን ጥሩ ነው። መጀመሪያ እጅግ አድርጌ ላመሰግንሽ እወዳለሁ ጊዜሽን ወስደሽ ስለ ይቅርታ መስኮት እንድንወያይ እድል ስለሰጠሽኝ በጣም በጣም አድርጌ አመሰግናለሁ። እንግዲህ አድማጮችሽ ደግሞ ከዚህ አንድ ሁለት ነገር ይማራሉ ብዬ ተስፋ አደርጋለሁ። ሰባተኛው መጽሐፍ እየመጣ ነው። ብዙ ልናገር አልፈልግም ቢኮዝ መቼ ገበያ ላይ እንደሚሆን ስለማላውቅ፣ ግን የስ መንገድ ላይ ነው ያለው። ከዛ በተረፈ እንግዲህ ደግሞ በይቅርታና በፍቅር እንኑር በማለት ለመጨረስ እፈልጋለሁ። እሺ፣ አመሰግናለሁ በጣም። አድማጭ ተመልካቾቻችን የይቅርታ መስኮት የተሰኘው የደራሲ እመቤት መንግስቴ 6ኛ መጽሐፍ ላይ ያደረግነው ውይይት ይህንን ይመስል ነበር። በሚቀጥለው ሳምንት ከሌላ ጸሐፊና መጽሐፍ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።